ሁላችንም በራሳችን ላይ መድረግ የምንፈልገው ነገር ሰው ላይ እንድናደርግ አትፈልጉ። በቃ አለቀ። ስሜታዊ ትሁኒ ልንገርሽ፣ እኔ ልንገራችሁ ማለት ነው። የጉሩፕ ሰብሳቢ ትሁን የሀገር ሰብሳቢ አይመለከተንም። ልጅቷ ባለጌ ናት። አስረግጬ ልንገርሽ፣ ባለጌ ናት። እዚህ ጋር ስህተታችን እንተባበር። ይሰማላቴ አንድ ትናንትና አዳምጠኝ። ትናንትና ቤቴን ከፍቼ ሰው አስቀምጬ በእውነት ይኸው የአንተ ልጆች ይመሰክራሉ። ያስገቧት በእናትሽ አልሚ ብሩኬ እንዲከበር ሌላ ተዘጋዘቁ አይመለከተን። እናቱ እንዳትዘቀዘቅ በእናትሽ አልሚ። በእናትሽ የምትሳደቡን አቁሚ ስርዓት ሩታ ባሏ እኔ አላከብራትም ብላ ለአንደበት የሚያስጠላ ስድብ ነው ሰድባት ይወጣችሁ። ይኸው ሊሰንጂ በሆነ ነገር ላይ እንዲያንል በእናትሽ ትጂ ስሚ፣ ችግር የለውም እኮ እኛ የምንፈልገው እኛ ስንበርድ ነው አይደል ነገር የሚረጋጋው ነው። እናት እንዳይዘቅዝቁ የኛዎቹ እናንተን ይዘቅዝቁ። ወዳችሁ ነው የወጣችሁት ዩቱብ ላይ ችግር የለም። እናት አትዘቅዝቁብን። በቃ እናትን አትዘቅዝቁ። ስትዘቀዘቁ ምንም ማለት አይደለም። እናንተ ወጣችሁ እየሰራችሁ እስከሆነ ችግር የለም። እኔ እናት እንዳትነካ ነው። ስለ እናት እኛን ጠይቁን። ስሙ እታች ያላችሁ ስለ እናት እኛ እናት ያሌለን እናት አባት ያሌለን እኛን ጠይቁን። ነገ ይቆጭሻል ብዬሻለሁ። ትናንትን በቤቴ እናት የዘቀዘቅሽው ነገ እናት ትሆኛለሽ፣ ዋጋሽን ትከፍያለሽ። እናትሽ ባለጌ ብትሆን እኔ ባለጌውን እናቴ ብትኖር ልጅ ቺጂ ባለጌ ነች አትለኝም። እኛን ዘቅዝቁን፣ ብሩኬን ዘቅዝቁ፣ ሩታን ዘቅዝቁ፣ አብርሽን ዘቅዝቁ። አይመለከተንም። ስለፈጠራችሁ እንደው በአላህ በመቤት ይዣችኋለሁ። እናት አዘቅዝቁ። እኔ ብያቸዋለሁ። በህይወት ይቅርታ መጠየቅ የምፈልገው የፍቅርን እናት ነው። በቃ እኔ የምፈልገው ለምን እናቷ ስትዘቀዘቅ ዝም ብያለሁ፣ አላስወረድኩላትም። ስለዚህ እናትም አባትም አትንኩብን። ብሩኬ ይቅርታ እሺ። ጊዜ እግዚአብሔር ያክብርልኝ። ሁላችሁም እኮ ጥሩ ሰው ናችሁ። አሁን ክፋት ምናምን ኖሮባችሁ አይደለም እኮ አውቃለሁ። ግን ደግሞ አሁን ባለፈ ነገር ላይ እንጨቃጨቅ። በቃ ሆኗል ነው በቃ አላ እኔም የኛ ቤተሰቦች እንዲያደርጉት ማልፈልገው ነገር ይሄ ነገር ነው። እናት ቤተሰብ ጋር እንዲደረስ አልፈልግም። ባይገርማችሁ እመቤቴን ነው የምላችሁ። እመቤቴ ድንግል ማርያም ምስክሬ ናት። እዚህ ሩታም ትሁን አብርሃምም ይሁን ሁሉም ማርክም ኤፋም ከሁሉም ጋር እመቤቴን ነው የምላችሁ። በጣም ተደጋግፈን ነው የምንኖረው። ገብቷችኋል? ሁላችንም እኛው ለኛው ነው ያለነው እና እኛ እዚህ ፍቅር ሆነ እናንተ መጣላታችሁን እኔ አልወደውም፣ ደስ አይለኝም። ገብቷችኋል አይደል? አስፈላጊ ነገር አይደለም። ምንም ያጣላችሁ ነገር አይደለም። ሁላችሁም የመረጣችሁን ነው የምትወዱትም የምታዩትም የምታደንጉትም አይደለ? ሶ በቃ መከባበሩ በጣም ጥሩ ነገር ነው። አሁን እኔ እዚህ ጋር የመጣሁትኝ እኮ በጣም እንደነቱ ለመናገር በጣም ተናድጄ ነበር። ምክንያቱም እናቴ ጋር ነው የደረሰው። አንድ እናት ማትደገም እናት ነው ያለው። ሁላችንም ጋር ማይደገም እናት ነው ያለችው አይደለ? እኔ ደግሞ አባቴን አላውቀውም። ያለ እናት ነው ያለ አባት ነው ያደግኩትኝ። እናቴን ነው በጣም ሞር መወዳትም ማከብራትም ምሞትላትም ምኖርላትም ሰው እስካሁንም እየኖርኩላት ያለሁትም። ገብቷቸዋል? እና እናቴን ተናግረው ያንን ቴክስት መላቴ የኔ ጥፋተኝነት አያስብለኝም። ገብቶሻል? ግን ደግሞ እነሱ ያላጠፉ ሰዎች አሉ። ለምሳሌ ቲጂ ምንም አላደረኩም ብለው እንደዛ የሆነ በአጋጣሚ በንዴት ቴክስት የላኩትኝ እሱ ነገር ይቅርታ እኔ አሁን ሳያደርጉት የላኩት ሰው ካለ ሶሪ ብያለሁኝ። ግን በእናት አትምጡ። እነ ሰሚራም የኛም ቤተሰቦች አላችሁ በጣም ብዙና እናንተም ይሆናል ቤተሰብ ጋር መድረስ የለባችሁም። ነገ እናት ትሆናላችሁ። እናት አላችሁ። እናት መሆኑን ተውት። እናት አላችሁ። አንድ እናት ማትደገም እናት አትርሱት። እመቤቴ ማትደገም እናት ከሄደች ነው። እሺ ከሄደች ካመለጠች አመለጠች ነው። እመቤቴ ባላችሁ ጊዜ ለሷ ፍቅር ሁኑላት እባካችሁን። ፈጣሪ ያያል፣ በእናት ቀልድ አያውቅም። ያያል፣ በእናት ቀልድ አያውቅም። በእናት ቀልድ አያውቅም። ይቅርታ እንባባል፣ በሰላም እንፍታ። ደግሞ ደርሶባችኋል። ይፍጠር ሰዓት በጣም ብዙ ስራ ይኖርባችኋል አውቃለሁ። እዚህ ጋር ብሩኬ ማለት ነው ነገሩ ይበርዳል። እኔ አንድ ነገር ላውራና ፍጡሩን እንትን ሊሉ ነው። ነገሩ ይበርዳል። ይሰማል የኔ ድምፅ። ነገሩ ሊበርድ ነው። ማታ ትገባለህ አንተ የንተ ደጋፊዎች፣ እኔ የናኛ ደጋፊዎች፣ እኛ ሰላም እናደርጋለን። ግን እኔ የምለው እናት ናት። እስከዛሬ ጎረሬ ለበሽታው ያደረሰኝ እኔ እሙሺ በተዘቀዘቀች ስለምናቸው እያለቀስኩ ነው። ምክንያቱ ያንተ እኔ አላቅም። ሰሜራ በተናገረችውና እቺ ልጅ ቤካ መላጣ ያለችው ይሄ ሁሉ የመጣ
እነሱ ባይነኩ ኖሮ የሁሉ ማንም አይደርስበትም ነበር። ማንም እናት አትዘቀዘቅም ነበር። የሁሉ የመጣ ማለት ነው። ማንም ይመሰክራል። ግን የሁሉ አልፈዋል። የፈሰሰ ውሃ አይታፈስም። የፈሰሰ ውሃ አይታፈስም። ያለፈ አልፈዋል። አዎ በቃ ሆኗል አይደለ? እዚህ ምልክ ማለት ነው ብሩኬ ማለት ነው። ስለሆነ አይደለም ለቀጣይ እንዳይሆን መጠንቀቅ አለብን። ሆኗል ያልን ከሆነ እኮ ብሩኬ ቆይ ወንድሜ ላስረዳ ወንድሜ ሆኗል ብለን ብንሄድ ከሆነ ቀጣይ ማስተካከል አንችልም። ሆኗል ማለት ያለብን እንዳይሆን መጠንቀቅ ነው ያለብን። እዚህ ጋር እሺ ንማሪ ለምን መሰለሽ ሆኗል ያልኩት ነው የኛ ሆኗል ያልኩት ለምን መሰለሽ ስሚኝ እህቴ ሆኗል ያልኩት ለምን መሰለሽ አሁን ሁሉም ቢገባ መጀመሪያ የተፈጠረውን ነገር አንስቶ ሰላም አይመጣም። ገብቶሻል አይደል? እንዲያደርገሽ ምናምን ነው የሚሆነው። ሰው በቃ ጥፋተኛ ነኝ ሁሉም እመቤቴን ነው ላይ ዝቅ ያለ ሰው መቼ ምን እኔ ጥፋተኛ ነኝ ማለት እኮ ጥፋት ምን መውረድ አይደለም። ባይገርማችሁ ሙሽዬ የምር አይኗን አሟታል እና ቀዶ ጥገና ያስፈልጋታል ተብሏል። እና እዚህ ስሜት ውስጥ ሆኜ እንደዚህ አይነት ቴክስት ትልኩልኝ ባልናገር እኔ እንጃ ጥፋተኛ ልባል አይገባም። እና አባካችሁን በቃ እኔ አሁን ማለት ይሄን ነገር ሳስበው ሌላ ሙድ ውስጥ ነው የምገባው ምናምን አንድም ቀን አሟትም ምናምን ስለማልፈልግ ማለት ነው። ገና ይሄ ሁሉ ነገር አለብኝ ከፊቴ ገብቷችኋል። በጣም ብዙ ነገር አለብኝ ብዙ ነገር ቻሌንጅ በቃ አሁን በጣም አለብኝ እና ጸልዩልኝ ቢያንስ በቃ አሁን ይሄንን እንድታውቁ ብቻ ነው ፈልገው ጸልዩልኝ። እናንተ ሰላም ወርዱ ሁሉም ነገር ይስተካከላል። እሺ ወንድም በመጀመሪያ እናትህን ፈጣሪ እድሜና ጤና ይስጥልክ። በእጅ ይፈውሳል። ድንግል ማርያም ትፈውስልክ። ምንም ችግር የለውም። የአይን ኢንፌክሽን እኮ ቶሎ የሚስተካከል ነገር ነው። አትጨናነቅ። ፈጣሪ ይማርልክ። ይሄ መልእክት ግን ስሙ የራሳቸው ደጋፊዎች የብሩኬና ሀይሚ ለኛ አይደለም ለእናንተ ነው። እናንተ ስትቆጠቡ እኛም እንቆጠባለን። ስለዚህ አስተውሉ። በቃ ለእናንተ ነው እየተነገራቸው ያለው። ስለዚህ አይዞህ እናስተካክላለን። አንተም በሄድክበት አትመልስ እነሱ ጋር ያሉ ማለት ነው። እዚህ ጋር መማር ፎሎው መልስላትና ማለት ነው። ቆይ አንዴ እስኪ ላውራ። መማር ፎሎው መልስላትና የሚሆነው ታነግራለች። ለማንኛውም ግን እናትህን ፈጣሪ እመቤቴን ትማርልክ። ረጅም እድሜ ደግሞ ለእናታችን ይስጣልን። ሁሉም ቤተሰባችን ፈጣሪ ይጠብቅልን። እናት ደግሞ እመቤቴን ምህረቱን ታዘዝላት ምልክ እና ለሷ ፈለዋ መልስላትና ታወራላችሁ። ለሌሎቹ ላልሰሙት ልጆች እናንተ ንገሩ በግሩፕ ላይ ማለት ነው። ሸዊትዬ እኔ እኮ አልሚ ትናንትና ቃል ገብቼልሽ ጠዋት ተነስቼ ብሩኬ በጻፈው በልጅቷ ባልዘቀዘቀቸው ሲጽፍ ተናደዱ። እኔ ጠዋት ተነስቼ ነይ በቴሌግራም ሸዊት ነይ ያቸው ሲባል ስመጣ አቁሙ አልሚ ቃል ገብታ ሄዳለች አወራቸዋለሁ ስላለች አንድ ሰው እንዳይዘቀዝቅ ብዬ እያወረድኩ ነበር። ፎቶ አውርጄ እንዳለ ማንም እንዳይነካ ብዬ ነው። እንዲሁም ሰሜራ ገብታ ስትሳደብ በቃ እጅ አውጥቻለሁ ነው ያልኩ። እመቤቴን አልዋሽም። ይኸው በጣም ነው የተናደድኩ። ገብታ ገዝት ከብታ ስትሳደብ ወየ እሺ አሁን ምን አለ መሰለሽ አሁን ሁላችንም የቤት ስራ እንስራ። ግሩፕ ላይ ያላችሁትን ሁሉንም አረጋጉ። በጣም በእውነት ሲምፕል ነገር ነው። ሰላም በአንድ የሚወርድ ነገር ነው። እሺ እና እናንተ እንደ የቤት ስራ ሁሉንም አረጋጓቸው። ካወራቸው በቃ እንዲህ ተፈጥሯል ምናምን ሆኗል ብላችሁ ለፉት። በእኔም በኩል ያለውን ሁሉ አስተካክላለሁና ይሰማላ። ሙሽዬ በስልክ እየገባችብኝ ነውና ሁላችሁም ሰላም ወርዱ፣ እንገናኛለን። እሺ ቡቡ ያዘው የኔም ቤተሰቦች ሁሉም ይረጋጋል። እኔ የምታደምቁ ያላችሁ በቃ እናትህን እግዚአብሔር ይማረክ። እናትህን ወንድም እግዚአብሔር ይማረክ። ብሩኬ ማለት ነው። እናትህ ደወለችልህ ውረዳ። ደቂቃ እኮ ያስፈልገው ውረድ። ዝም ብለህ በቃ አንተም በአነጋገር ከተቀየምኩ ይቅርታ ብያለሁ። ተባረክ ቲጂዬ፣ ጎበዝ ቲጂዬ። እናመሰግናለን። እንደሱ ነው። እሺ ኮራብሻለሁ። በጣም ነው የማመሰግነው ብሩኬ ማለት ነው። ብሩኬ በቃ ውረድና እናትህን መልስላት። ሂድ በቃ ሂድ። እናትህ ደወለችልህ አይደል? በቃ ሂድ። እሺ አንድ ነገር ልናገርና ማለት ነው። በእንደዚህ በእውነት ድጋሚ አንምጣ። በቃ በጣም ትልልቅ ሰው ነን። በጣም ትላልቅ ሰዎች አላችሁ አይደለ? እናንተው መፍታት ማስተካከል የምትችሉ ነገር ናችሁ። ጸጥ ሲፈጠር ነው እና ሰላሙን ሁሉ ወዳችኋለሁ። የኔም ቤተሰቦች እዚህ ውስጥ አላችሁና እናንተ መልካሙን ሁሉ በጣም አመሰግናለሁ።
በሰላም ወዳችኋለሁ። በጣም እንገናኛለን። የቤቷ ባለቤትም ማለት ነው። እናመሰግናለን። ለሽንግልና ቤት ስለከፈሽ ቲጂ የኛ አክብራችሁ በእውነት አክብራችሁ እናንተ ራሱ ስለመጣችሁ ሰላም እንዲወርድ ቲጂዬ የኔ እናት ኮርቼብሻለሁ። ሃይሚን አስገባት፣ ሃይሚን አስገባት፣ ሃይሚ የምትለውን አስገባት። የብሩኬና የኤርትራን ያስገባተችውን ልጅ አስገባት። ነይ ግቢ፣ ሰላም ነይ ግቢ፣ ሰላምን አስገባት። ነይ ግቢ የቅርታሽ አታውቁት ብትሰሰለኝ ያዛን የቤቱ ሞዴሬተር ስላለኝ ይሰባታል። ሞዴሬተር ብርቅሽ ነው። የቤቷ ባለቤት ወይ ሞዴሬተር ስጭን ወይ ደግሞ ልጅቷን አስገቢልን። ለሸዊት ሰጥቻታለሁ እኮ ገስት ላኪ በያት፣ ገስት ላኪ በያት። ልሳባት ወይ ነው ማናት ሃይሚ የምትባለው ኖ የተባለች ቆይ ገስት ልካለች። ገስት ላኪ ውዴ ግቢ ገስት ልከሽ ማለት ነው። እግዚአብሔር እንፍታው። ማነው ስሟ? አልሚ የምትባል የቡልቴንና የአልሚን ፕሮፋይል ያደረገች ቀይ ነገር ታይ። እሷ ቲጂ አሁን ማለት ነው ልትሳደብ ነው የምትገባው። እግዚአብሔርን አሰማም እንቺ ልጅ ታይ። እሷን ልደታንን ከተሳደበች እኔ ጋር ነው የምትጋፈጠው። ሸውዬ ፈልጊና አስገቢያት አንቺ። ለፍቅር ነው እንጂ ለጥል ማለት ነው። ማንም ከማንም አይበልጥም አይሻልም። በስነ ስርዓት አውሩ። ማታወራ ከሆነ ለማውራት ነገር ለማረጋጋት እያደረግን አይደል? እንደ ነው። አትሳደም። ልጅቷ በፍቅር ያዣት፣ አትሳደም። እኔ ዋስትና ወስዳለሁ። አስገባት በፍቅር እኔ ሳይሆን በፍቅር የሚይዘው እሷን እኔን አክብራ በስነ ስርዓት ታውራ። ማን ሆና ነው እሷ በፍቅር የሚይዛት? እኔ ጋር ካለቀፍሽኝ ደስ አይልሽም? በቃ ዝም በይ አንቺ። ቲጂ የለችም፣ ገስት ላይ የለችም። ከኔ ጋር የለችም፣ የለችም። ብሩኬ ሲወጣ ወጣች። እንቅፍ አይዘው ማለት ነው። እዚህ ጋር ጠብ ያለበት ሰው እንዲገባና ሰላም ነው። እዚህ ቦታ ፍቅር ምናምን ሳይሆን እሷ ስታከብረኝ እኛ እናከብራታለን። ሌላ ነገር ምንም አዲስ ነገር የለውም። ሰው ራሱ ሲያከብር ያ ሰው እናከብረዋለን። ስለዚህ እኮ እኛ እንቆጣታለን። ስትሉ እሷም እንዳትናገር እናደርጋለን። የለችም እኮ ወጣች። እስቲ ያለች አስገቢያት። ዜዶ ታለች። የለችም እኮ ሴት እናምጣት። ዜዶ በዚህ አጋጣሚ እኔ ልንገራቸው ማለት ነው። ብሩክ የተናገረው አእምሯችሁ ላይ ሴቭ አድርጉት። እናቱ ምን ደረጃ ላይ ነው ያለችው? ቢያንስ ለእናቱ ስትሉ እናንተ ስነ ስርዓታችሁ ያዙ። ጥሩ አይደለም። አባት ደግሞ ዝቃ ሞታለች ተብራ ስታይ ስሜቱን ወደ ራሳችሁ እግዚአብሔር ስሜት ይጎዳል። ስለዚህ አስተውሉ። አሁን ማለት ነው እሱን ስትሰማ ነው ልቧ ደንግጦ ይቅርታ የጠየቀችው። አእምሮ ሲኖራት እነዚህ እንደዚህ ታስባላችሁ። የሆነች ልጅም ልቤ ታምማለሁ ብላለች። የድንግል ማርያም እነሱ ደጋስ ዛሬ ውስጥ ምን ሆኜ ነው የዋልኩት? እነሱ እየሰደቡኝ ነው። እኔ ይሄንን የሱን ቴክስት ሲያወጣ ብሩኬ ሞቶም አንቺን ይቅርታ አይጠይቅሽም እያሉ እየሰደቡኝ እግዚአብሔር ያራዩት የለኝም እኔን ዛሬ ቤታችሁን ከፍቶ። ስለዚህ እኔ እንዴት እንደታመንኩኝ እግዚአብሔርን እንዴ ምን በዛ ላይ ደግሞ አጠቃቀማችሁ ቃላቶች እግዚአብሔር የሚያስጠላ ቃላቶች ነው። ብዙ ነገር ያሸንፋል አይደለሽም? አንቺ ሰማይና ምድርን የፈጠረው ክርስቶስ እንኳን በጥፊ ሲመቱ ሲተፉበት ይቅርታ ብሏቸው። ስለዚህ ይቅርታ ማያሸንፍ ነገር የለም። እግዚአብሔር ፊት አሁን እናትሽ ታማብሽ እዝጌራ ያምጣና ታማብሽ ተዘግዝቃ ስታይ ታማ ሳትሆን እናቴ ይኸውልሽ ታማ ባትሆንስ ብትዘግዝቃ አያምርብም። እናት ብትዘቀዘገብሽ ይኸው እዚህ ጋር ማለት ነው። እኔ አሁን ሩታ እናት ተዘግዝቃ ማንንም ሀምጥቼ አልዘቀዘቅኩም። ሃይሚና ብሩኬንም አልዘቀዘቅኩም። በተፈጠረ ነገር ዝዱን ሀምጥቼ ዘግዝቄ ነው የተሳደብኩት እዚህ ጋር ማለት ነው። ማንም ማውቅ ያለባቸው ቤቴን ከፍቼ ዝዱን ዘግዝቄ ያለሁ ገባችሁ? የተናገረችው ላይ ይኸውላችሁ ዜዱ ሁሉ ለእነሱ ታግዛለች ነው የምንላት ከኔ ጭምር ግን ዛሬ ሳሚራው እኔ አለው